أننا نقدم قهوة الإثيوبية للعاملات وهم يقدمونها لكم كهدية من مكتبنا في إثيوبيا والمكتب في السعودية። እናንተ እድሜ ይስጠን እንጂ ገና ብዙ ነገር እናያለን እንሰማለን ማለት ነው። አረቦች የሀበሻ ሸቃል አንፈልግም ያሉ ይመስላል። የዛሬው ግን ለየት ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ላይክ አድርጉና አዲስ ለመምጣት ለሚያስቡ እህቶቼ ወይም ደግሞ ከአረብ ሀገር ተመልሳችሁ ኢትዮጵያ ገብታችሁ ድጋሜ ለመሰደድ ለምታስቡ እህቶቼ ስሙት፣ ይጠቅማችኋል ማለት ነው። እኔ ብዙ ጊዜ እንደምሰሙኝ እንግዲህ እንደምትከታተሉኝ የምትከታተሉኝ እህቶቼ ታውቃላችሁ። አሁን ላይ ከኢትዮጵያ ወደ አረብ ሀገር ለመምጣት ቀላል አይደለም። ስለዚህ ብዙ ዋጋ ከፍላችሁ ከመጣችሁ አይቀር ስራችሁ እንዳይበላሽባችሁ ሰርታችሁ እንድትመለሱ ጎበዞችኑ ጥንቃቄ አድርጋችሁ ስራችሁን ስሩ የምላችሁ በምክንያት ነው። ያገሬ ልጆች ያው እኔ እንግዲህ እስካሁን ድረስ ስደት ብዬ ከጀመርኩበት ጊዜ ጀምሮ ወይንም ደግሞ ስለ አረብ ሀገር ካወቅኩበት ጊዜ ጀምሮ እንደዚህ ያለ ነገር ሲባል ሰምቼም አይቼም አላቅም። ለመጀመሪያ ጊዜ ነው ይሄን ቪዲዮ ሳይ ያገሬ ልጆች። ቪዲዮን ስሰማ በነገራችን ላይ አናዶኛልም፣ አስቆኛልም፣ አበሳጭቶኛልም ማለት ነው። እንግዲህ እሱ ምንድነው መሰላችሁ ያው እስከዛሬ የሚታወቀው ቁሳቁስ ነገር ነበር በደላላ የሚሸጠው። አሁን ግን እኛ የአረብ ሀገር ሴቶች ራሳችን ለሽያጭ አዘጋጅተን ቀርበን እየተሸጠን እንደሆነ እናውቃለን ማለት ነው። እና ደላሎች ያን የሚፈልጉት ነገር እንዲሸጥላቸው የማያደርጉት ነገር የለም አይደለም። እና ከነዚያ መካከልም ደግሞ እኛን የአረብ ሀገር ሴቶችን ደላሎች እንዲመረጡላቸው ወይም እንዲሸጡላቸው ሲፈልጉ ብዙ ነገሮችን ብዙ መንገዶችን ወይም ደግሞ ብዙ መስፈርቶችን አቅርበው ነው። ገብቷችኋላ? እና እስከ ዛሬ ድረስ እንደ መስፈርት ወይንም ደግሞ ሰራተኞቻችን ተሎ ለሽያጭ ይቀርቡልናል፣ ተሎ ሰዎች ይፈልጓቸዋል ብለው ሲያቀርቡበት የነበረው ዋነኛው መንገድ እንግዲህ በተለይ ደግሞ ከአሁን በፊት አረብ ሀገር የሰራው ልጅ ነኝ ካለች በቪዲዮ ወጣ የት እንደሰራሽ፣ ስንት ዓመት እንደሰራሽ፣ ስሟ ማን ነው፣ አግብተሻል፣ ወልደሻል፣ ስንት ልጅ አለሽ፣ ብቻ የሚቀር ነገር የለም። እንደዚህ አድርገው እህቶቻችን ቪዲዮ እየተቀረጹ በየሶሻል ሚዲያ ፖስት እየተደረጉ ምናልባት የሚፈልጋቸው ሰው ጋር ይደርሳል ብለው በዚያ መንገድ ነበር እንግዲህ እስካሁን ድረስ እህቶቻችን የሚሸጡት። ወይም ደግሞ እንግዲህ እንዲሁ በጅምላ ቪዲዮ ቀርጸው እነዚህ ከኢትዮጵያ የገቡ አዲስ ሰራተኞች ናቸው ተብለው ወይም ደግሞ ገና ከኢትዮጵያ እያለን ፎቶዋችን ተለጥፎ ፎቶዋችን መርጠው ነው አይደል አረቦች የሚያመጡና ዛሬ ደግሞ እንግዲህ አገሬ ልጆች የኢትዮጵያ ሰራተኛ አንፈልግም ያሉ ነው ያስመሰሉትና እንዳያችሁት መግቢያ ላይ ለየት ያለ ቪዲዮ ስላየሁ ነው የመጣሁት። እሱ ምንድን ነው እነዚያ ልጆች ያያችኋቸው እህቶቻችን ወንድም አለኝ ምስኪን ወንድም እንደው አላህዬ እንደው መልካም ስራ ይግጠማቸው፣ ሌላ ምን ይባላል ወላሂ። እና ውድ ቤተሰቦች እህቶቻችን ገና ከኢትዮጵያ አዲስ እየመጡ ነው ማለት ነው። እና አዲስ እንደመጡ ለየት ያለ ነገር ነው የተደረገው። አንዳንድ ኬስ ሰጧቸውና ያንን ኬስ ይዘው ቪዲዮ ቀረጿቸው ማለት ነው። ቪዲዮ ደግሞ ምንድን ነው እንዳትሉ ሰምታችሁታል። ላልሰማችሁ ግን ላብራራላችሁ፣ እንዲሁም ደግሞ ሙሉ ምን እንዳለ ልንገራችሁ። በመጀመሪያ እንግዲህ ያው ከፊታችን ኢድ እየመጣ ስለሆነ ሰላም አለይኩም ካለ በኋላ ኢድ ሙባረክ ብሎ መልካም ምኞቱን ወይም እንኳን አደረሳችሁን ከገለጸ በኋላ የተናገረው ነገር በጣም ገረመኝ። እያንዳንድሽ ማለት ነው። እኔ እውነቴን ነው የምላችሁ ተሰምቶኛል፣ ማሳዝኖኛል ያልኳችሁ ቪዲዮን ሳይ ምኑ እንዳሳዘነኝ ታውቃላችሁ? ከኛ ህይወት በላይ ያነኛው ነገር እንደሚያስፈልግ ወይም ደግሞ እንደሚበልጥ አድርጎ ነው የተናገረው። ገባችሁ? ከኛ ከሸቃሎች በላይ ቁሳዊ ነገር ስለሚበልጥባቸው ማሻሻጫ እየተተመንላችሁ ነው የሀገሬ ልጆች። እንዴ እየተተመንልኝ ነው ልበል እንጂ እኔስ ማን አባቴ ነኝና ነገ ላለመሰደድ ምን ዋስትና አለኝና? እና እያንዳንዳችሁ የሀገሬ ልጆች በተለይ ከአረብ ሀገር ገብታችሁ ኢትዮጵያ ደርሳችሁ ድጋሚ የአረብ ሀገር ለመምጣት የምታስቡ እህቶች ማለት ነው ቆም ብላችሁ አስቡበት። እሺ አሁን ላይ ልክ እንደ ድሮ ሁሉም ነገር ቀላል እንዳልሆነ ማወቅ አለባችሁ። እናንተ ከ2 ዓመት እናንተ ከ10 ዓመት እናንተ ከ3 ከ4 ዓመት በፊት ስትመጡ የነበረው ሁኔታ ሙሉ በሙሉ ተቀይሯል። እሺ ማሮችዬ እና ምን አለ መሰላችሁ ለእያንዳንዳችሁ እህቶቻችን እንዳልኳችሁ ወንድማችንም አለ እንደመጡ 1 ኪሎ የኢትዮጵያ ቡና ሰጧቸው ማለት ነው። አስቡት የሀገሬ ልጆች እንዳያቸዋቸው ኪስ ቋጥሮ ይዘዋል። ወላሂ የኢትዮጵያ ቡና ነው። ከዛ ሰልፍ አሰለፋቸው። ሰልፍ ካሰለፏቸው በኋላ እንግዲህ እያለ ያለው ማለት ነው እያንዳንድሽ ምክንያቱም ሸቃሎቹ አልሸጥላቸው አሉ። ስለዚህ ይህም መንገድ ከተጠቀምነ ደግሞ ምናልባት ይመርጧቸው ከሆነ ብለው በዚህ መንገድ ደግሞ ደላሎች እየጀመሩ ነው። አስቡት ከኛ ከሰዎች በላይ ያነቁስ ነገር ያሻሽጣቸዋል ብለው አስበው ማሻሻጫ ተተምኖልናል ማለት ነው። እና ያንን 1 ኪሎ ቡና ከሰጧቸው በኋላ
ሰልፍ አሰለፋቸው እንዳያቸዋቸው በመስፈር ሰርክ ተሰለፉ በኋላ ያው ቪዲዮ መቅረጽ ነው የጀመረው ማለት ነው። እና ቪዲዮውን ሲቀርጽ ደግሞ ምንድን ነው እያለ ያለው እንዳልኳቸው አሰላም አለይኩም አለ። ከዚያ እንኳን አደረሳችሁ ብሎ የኢድን መልእክት ካስተላለፈ በኋላ እነዚህ ምኑን ማነክሩ እንደዚህ ይቻለኛል። ይቅርታሽ ማሮች ሙያ ተማሩ። በዚህ አጋጣሚ እውነት እንደምላችሁ አረቦች በጣም ይወዱታል ይሄን ነገር። በተለይ ደግሞ ጊዜ የሌላችሁ ቶቼ ጥቅል ጎመን ነው። በዚህ መልኩ ሰርታችሁ ሞክሩት። ከኛ ቤት ማለት ነው ቢያንስ በሳምንት አንድ ቀን ይሰራል። ሴት ዋ ሙታ ነው የምትወድ። በጣም ነው የሚጣፍጠው ደግሞ ላይ። በዛ ላይ ደግሞ ስራችሁን ያቀላችኋል። በጣም ይቅርታ ከርሲ ወጣው የሀገሬ ልጆች እና ውድ ቤተሰቦቼ እነዚህ የምታዩቸው የኢትዮጵያ ሰራተኞች ናቸው። እንደምታዩት ደግሞ የኢትዮጵያን ቡና ይዘዋል ብሎ ነው ወሬውን የጀመረው ማለት ነው። ከዛ እስካላችሁማ እና ቡናቸውን ይዘው መተው እናንተን ሊከድሟችሁ ተዘጋጅተዋል። እነዚህ የኢትዮጵያ ልጆች ናቸዋል እና ከሳውዲ አረቢያ መክተብ ብሎ መልእክቱን አስተላልፎ ቁጭ ሀገሬ ልጆች አስቡት። ወደ እኔ በጣም ነው የገረመኝ፣ በጣም ነው ያናደደኝ፣ በጣም ነው ያሳቀኝ ማለት ነው። ያናደደሽ ነገር ምንድን ነው ካላችሁኝ፣ እነሱ ለአረቦቻቸው ስጦታ መስጠት ከፈለጉ፣ እነሱ የኢትዮጵያ ምርት ለአረቦቻቸው ማስታወቅ ከፈለጉ ማለት ነው ያኔ ከካሜራ ጀርባ አድርገው ለምንድን ነው ያልሰጧቸው? እነሱ ምንድን ነው ያደረጉት ግን ይሄን ነገር የሀበሻ ቡና ይዛለች እና ቢያንስ ለቡናው ሲሉ እንዲገዙን ነው ሰራተኞቹ እንዲወስዱላቸው ፈልገው ነው ይሄን ነገር ያደረጉት። እና ያናድን ብላችሁ ታስባላችሁ? ለምን ብትሉ ከልጆቹ በላይ ልክ ቡናው ዋጋ እንዳለው ከልጆቹ በላይ እሱ ተወዳጅ ነገር እንደሆነ አድርገው ለነሱ የሆነ ነገር ታውቃላችሁ፣ የሀገራችን ገበያ ምናምን ነገር አለ አይደለ? የሆነ ነገር ካለ እንዲያሻሽጠው ተብሎ ደብለቅ የሚደረግበት ነገር አለ አይደል? በነገራችን ላይ እኔ ነጋዴ ነበርኩ የሀገሬ ልጆች እና ደብለቅ አድርጎ ማሻሻጫ ነገር እየተጠቀሙበት ነው። እና ይሄ ነገር አያሳዝንም ወይ ነው የምትሉ? እኔ አሳዝኖኛልም፣ አስቆኛልም፣ አናዶኛልም ወላሂ። እንዳልኳቸው እነሱ እውነት ለቡናው ቦታ እንድሯቸው ቡናው በስፋት እንዲተዋወቅ ፈልገው ከሆነ አረቦች የኢትዮጵያ ምርት እንዲያውቁ ፈልገው ከሆነ ወይም ደግሞ ለአረቦቻቸው ስጦታ እንዲሰጧቸው ፈልገው ከሆነ ለምን ቪዲዮ ላይ ማስገባት አስፈለገ? ለምን ስለ ቡና ውስጥ በዝርዝር መናገር አስፈለገ? እናማ እያንዳንድሽ ማለት ነው እንደፈለግሽ በፈለግሽ ሰዓት አረብ ሀገር መምጣት መውጣት የማይቻልበት ጊዜ ላይ ተደርሷል። ይችም እንጀራ ሆና መጥሚጣ በዛባት ይላል ሀገራችን ሰው። አካብዶታል ነገሩን እና ቪዲዮን ሳይ የተሰማኝ ነገር እንዴ አረቦች ሰራተኛ አንፈልግም አሏችሁ እንዴ እንድል ሆነ የተሰማኝ። ወላሂ ነው የምላችሁ። በነገራችን ላይ አሁን ላይ ወደ ሳውዲ አረቢያ እህቶቻችን ባይመጡ ነው የሚሻሉ። ለምን ብትሉ ከስንት አንዶቹ እንጂ ጥሩ ቤት ደርሷቸው ጥሩ ምግብ እያገኙ ጥሩ ኑሮ እየኖሩ ያኔ ጥሩ ኑሮ ስራችሁ ያኔ ምንድን ነው ባለው ትንሽ በቃ ማግኘት ያለባት መብቷ የሆነውን ነገር እያገኘች የሚኖሩ ከስንት አንዶቹ እንጂ አብዛኞቹ እህቶቻችን ተጨቁነው እየኖሩ ነው የሀገሬ ልጆች። አንድ በረሃብ እየተቀጡ ነው። ሁለት ደሞዝ የሚባል ነገር እየተከፈላቸው አይደለም። ሶስት ወላሂ ነው የምላቸው የራሳቸው መኝታ ክፍል አብዛኞቹ የላቸው። ስታዩት ሁሉም ሰው አማራሪ ነው። ወደ ሳውዲ የሚሄዱ አብዛኞቹ እህቶቻችን አሁን ላይ እያማረሩ ነው ማለት ነው። ግን እሳ አካላችሁኝ እንደዚያም ሆነው እየኖሩ ይሁን ችግር የለም ያልፋል ብለው እየቻሉ ለሚሰሩትም ሰራተኛ አረቦች እየፈለጉ አይደለም ማለት ነው የሀገሬ ልጆች። ስለዚህ ሰራተኛ እኔ አረቦች ደህቶ ይሁን እኛ ስደተኞች ሸቃሎች በስተን ይሁን አላውቅም እና ሰራተኛ እየተሸጠላቸው ስላልሆነ ሌላ ማሻሻጫ መንገድ ተጠቅመው ለመሸጥ እየሞከሩ ነው ያሉት። ስለዚህ ሀገሬ ልጆች እየሰራችሁ ያላችሁ እህቶች ደሞዛችሁ በሰዓቱ የሚከፈላችሁ በቂ ምግብ ያለበት ቤት ያላችሁ እህቶች ካላችሁ የተሻለ ነገር አገኛለሁ ብላችሁ ወደ ኢትዮጵያ አትግቡሽ። ያም የሰው ቤት ነው፣ ያም የሰው ቤት ነው እንዳልኳችሁ። ግን ፈርድ የሆኑ ነገሮች ወይም ያኔ ፈርድ ምንድን ነው በአማርኛ ፈርድ ነው መሰልና የሀገሬ ልጆች ማለት ነው ቤት የሚያጽዱ ሰዎች አሉና እነሱ እየቆረቆሩብኝ ነው። ወደ ፎቅ ሊሄዱ ስለሆነ ግዴታ ብር መሄድ አለብኝ ሰው ከቤት ስለሌለ እና በጣም ከብዷል። ነገሩን እያካበዱ ስለሆነ አርፋችሁ ስራችሁን አክብራችሁ ስሩ ማለት ነው የምፈልገው። ገብቷችኋል? እንዳልኳችሁ ለዚሁ ለስደቱ ኑሮ ለዚሁ ለልፋቱ ዓለምም ሰራተኛ እየተፈለገላቸው አይደለም መሰለኝ ማለት ነው። ደግሞም ነው ለምን ብትሉ እህቶቻችን ፕሮሰስ በጀመሩ እኮ በአመታቸው በሁለት አመታቸው በስንት ወራቸው እኮ እየተሳካላቸው የሚመጡ ወላሂ በፊት እኮ በጀመር በአንድ ወራችን ነበር የሚመጣልን ማለት ነው። እና አሁን ላይ የሚከፈለው ክፍያም ጉልበታችሁም ገንዘቡም ከአቅም በላይ ስለሆነ ጠንክራችሁ ስሩ ለማለት ያክል ነው። እና ቪዲዮንስ እናንተ እንዲታያችሁት ከኛ ዋጋ በላይ የቡናው ዋጋ ልክ እንደበለጠ አድርጎ ማሳየታቸውን በቡናው ምክንያት ሊሸጧቸው ወይም ደግሞ ማሻሻጫ ይሆናል ብለው ያደረጉትን ነገር እንዴት አያችሁት? እኔ ግን አናዶኛል ማለት ነው። እና ሳውዲ አረቢያ ወደ ሳውዲ የምትሄዱ እህቶች ማለት ነው አትሄዱ፣ ይቅርባችሁ። ስቀልዳችሁ ነው፣ ሄዱና እድላችሁ ሞክሩ። እንደ ከመልካም ነገር ይጣላችሁ፣ ከመልካም ሰዎች ይጣላችሁ ነው። ሌላ ምን ይባላል የሀገሬ ልጆች? እና ይሄን ለማለት ነበር። እንዳልኳችሁ በር ላይ ቆማል ሰዎቹ ለህር ነው ሰው መናቅ አልወድም። እኔ እህታችሁ ሰው አክባሪ ነኝ። ስለተከታተላችሁኝ አመሰግናለሁ። ተጠቀሙበት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።